ሩታ ለምን የምትጸጸችበትን ከባድ ነገር ታደርጊያለሽ? ምንም ቢሆን እኮ የአብርሽ እህት ቡዜ ጠላት አይደለችም፣ ለልጅሽ ልዑል አክስት እንጂ። እንዴት እንደዚህ አይነት እልህ ትጋቢያለሽ? አብርሽን ማፋጠጥ መጠየቁ በቂ አይደለም? በማታ ለምን ከቤቷ በፖሊስ እንድትያዝ ይሄ ሁሉ ስራን ትሰሪያለሽ? ጠቅለል ባለ መረጃ ሩታ እልህ ውስጥ ገብታ ተመልክታችኋት ነበር በቪዲዮ። ማታ ደግሞ የተከሰተው አሁን በቅርብ ሰዓት ቲክቶክ ላይቭ ላይ በንዴት ገብተው እየተናገሩ ያሉትን አንድ በአንድ አስደምጣችኋለሁ። ቡዜ ምንም በማታቀው ከቤቷ ተጠርታ እንደተያዘች በዝርዝር መረጃው ደርሶኛል። ሩታም ከባዱን የህይወቷን ስህተት ጀምረዋለች። ከባድ ድብልቅልቅ ነገር ተፈጥሯል። ቡታጅራ ሁሉ እንደተደወለ በዛው ቲክቶክ ላይቭ ላይ ሰምቻለሁ። አንድ በአንድ እናስደምጣችኋለን። ከኛ ጋር ቆይታችሁ እንድትሰሙ ነው በማክበር እምጠይቃችሁ። ሰላም ውድ ሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛ። በልጅ ቀልድ የለም ስትሉ የነበራችሁ ትክክል ነው። በልጅ ቀልድ የለም። ነገር ግን ሩታ ቤተሰብ ለቤተሰብ የሚያራርቅ ነገር ከባድ ነገር ሰርታለች። እባካችሁ ተው ልንል ይገባል። ምክንያቱም ሩታ ምንም ቢሆን በአብርሽ በኩል ያሉ ቤተሰቦችም ለልጇ ልዑሌ ዘመድ ናቸው። ነገ ሲያድግ ልዑሌ ዘመድ መሆኑ ዘመዶቹን መፈለጉ አክስት አጎቶቼ ማለቱ አይቀርም። ዛሬ ላይ እናቱ ሩታ ግን ዘመዶቹን የልጇን አጎት አክስቶች ሁሉ በፖሊስ እንዲያዙ አድርጋለች። ይህ ደግሞ ከባድ ስህተት ነው። ቤተሰብ ለቤተሰብ ጭራሽ ያቃርናል፣ ጠላት ያረጋል እያልን የመጣ ነው። የዛሬውን መረጃችን ደግሞ እናንተም በትኩረት አዳምጣችሁ ትክክለኛ ፍርድ እንድትፈርዱ ነው በማክበር እምጠይቃችሁ። ያላችሁበት ሀገር ይህንን መረጃ የኔን ቪዲዮ እምትሰሙ ፈጣሪ አምላክ የልባችሁን መልካም መሻት ሁሉ ይፈጽምላችሁ። በስደት ያላችሁ እፎይ ብላችሁ ለሀገራችሁ በሰላም በቅታችሁ የምትኖሩትን እንጀራ ይስጣችሁ። በሀገር ውስጥም ያላችሁ የተስተካከለ ነገር ሁሉ በህይወታችሁ ያጋጥማችሁ። የኔ ወንድማችሁ ምርቃት የሚመቻችሁ እንደተለመደው አሁኑኑ ቪዲዮ ላይክ አርጋችሁ ጀምሩ እባካችሁ። ትክክለኛ ሐቃቁን መረጃ ነው ምነግራችሁ። ደግሞ ትክክለኛ ሳላዳላም ነው ምፈርደው መረጃውን የማሰማው። እስቲ ቪዲዮ ላይክ አርጋችሁ ብዙ ሰው ጋር እንዲደርስ ይሄን ብቻ ተባበሩኝ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ ነው እማመራው። ሩታ በህይወቷ ትልቅ ስህተት እየሰራች ስለሆነ ተይ ለማለት ነው ዛሬ አመጣጣችን። በቲክቶክ ላይቭ ላይ የሆኑ ግለሰቦች እጅግ ተናደናል ብለው አሁን ቅርብ ሰዓት እየተወያዩ ነበረ። ቡዜ በፖሊስ ተጠርጥራ ተወስዳለች። ሩታ ለምንድነው እልህ የምትጋባው? ምንም ቢሆን እኮ እነዛም የልጁ አክስት አጎት ናቸው። ልጅ ወስደው ቢሆን ትክክል ነው መጠየቅ አለባቸው። ነገር ግን ይህንን ሳታረጋግጥ ቢወስዱ እንኳን ቀድማነ ቡዜን ሳታወራ ለምን ፖሊስ ትልካለች ተብለው ነው እንግዲህ በዝርዝር መረጃው የተሰማው። ቡዜን እንግዲህ የህግ አካላቶች ምን ጠይቅሽ ጥያቄ አለ፣ የሰው ልጅ ወስደሻል ተብለሻል ተብለው ነው እንግዲህ ሊያፋጥጧት እንደሞከረ መረጃውን የሰማሁት። የተለያዩ ጥያቄዎች እንደጠየቋት ከቧት እንደነበር በስተመጨረሻ ትወሰድ አትወሰድ የታወቀ ነገር የለም። በጣም በብዙ ጥያቄ ሲያፋጥጧት እንደነበር ቡዜም ደንግጣ ይሄ ሁሉ ጠላት ማን ነው የሚልክብኝ? ጭራሽ ወንድሜ ባለቤት ክፉ ደግ አብረን ያሳለፍን አብረን የጠጣን የበላን እሷን ጭራሽ ሁሉ ነገር እኔ ላይ የምታረገው ብላ አዝና እንደነበር ነው ዝርዝር መረጃዎቹን የሰማነው። አሁን እዚህ ጋር ሩታ መካሪ ቢኖራት የቅርብ ትልልቅ ሰዎች አጠገቧ ቢኖር ይሄ ስህተት አይሰራም ነበረ። ምንም ቢሆን በአብርሽ በኩል ያሉም ኃላፊነት እንደሚገባቸው ኃላፊነት እንደሚወስዱም ልታውቅ ይገባ ነበር። በዚህ መሃል ልዑል ሌላ ቦታ እንኳን ሄዶ ቢሆን ሩታ የማይሆን ሰው ጠርጥራ ከማይሆን ሰው ጋር ተራራቀች። ምንም ቢሆን አክስትና አጎቶቹ እንዲሆኑ ልትረዳ ይገባ ነበረ። በሌላ በኩል አብርሽ በኩል ያሉ እህት ወንድሞቹ ልዑሌ አክስት ወይም አጎት የሆናችሁት ቡዜና ደቭ እንደዚህ አይነት ነገር ላይ ገብታችሁ ሩታን ለማናደድም እየሰራችሁ ከሆነ እውነት ፈጣሪ አምላክ ለእናንተም በጣም ከባድ ነገር ነው የሚያመጣባችሁ። በዚህን ያህል ደረጃ ልጁን መውሰድ አትችሉም። ምንም ቢሆን ሩታ መብት አላት። ሩታ ምንም ቢሆን እናት ነች። በትክክል ልጁን ለማየት ከፈለጋችሁ በአብርሽ በኩል ነው እንጂ ማድረግ ያለባችሁ ሩታ እልህ እየተጋባች ጭራሽ ሌላ ውሳኔ እየወሰነች ከባድ ጦስ ውስጥ እንድትገባ ማድረግ የለባችሁም። እባክሽ ሩታ ይህን ጉዳይ ለመፍታት ከፈለግሽ ትልልቅ ቤተሰቦች አማክሪ። በትክክል ልዑል የሚገኝበትን ቦታ እንዲነገርሽ አድርጊ። ከዛ ውጪ ደግሞ ጉዳዩ በሽምግልና ተይዞ ልዑል መወሰድ ያለበትን ቀን ወስኚ። ከዛ ውጪ ምንም አይነት መፍትሄ የለም። ዛሬ ማጋ ነው፣ ዛሬ ተወሰደ፣ ዛሬ ተመለሰ፣ እንደዚህ አይነት እልህ የትም አያዳርስም። በሌላ በኩል አብርሽ መውሰድ አይችልም ብለሽ ግግም ብለሽ ብትመጪም ተቀባይነት የለውም። ምንም ቢሆን የልጁ አባት ነው። ሙሉ መብት ከህጉ አግኝቷል። ሙሉ መብት ልጁን ለማየት ከህጉ ካንቺ እኩል ተሰጥቶታል። ይህንን እውነት ይህንን ሀቅ አምነሽ ልትቀበይ ይገባል። ልዑሌን የማይሆን ነገር ያደርጋል ብለሽ ልዑሌን ይሰውርብኛል፣ ልዑሌን ያጠፋብኛል ብለሽ የምትጨነቂው ነገርም ውሃ አያነሳም። እንዲሁም ደግሞ ይህን ጉዳይ ቡታጅራ የሚሰሙት በተለይ የሚያከብሩሽ የነ አብርሽ የነ ቡዜ የነ ዴቭ አባት የሆኑት ጋሽዬ እነሱስ
ምን የሚሉሽ ይመስልሻል? ጋሽዬን ላለማሳዘን ሞክሪ። ሩታ ብዙ ክብር፣ ብዙ ትልቅ ነገር ጋሽዬ እንደሚሰጡሽ እናቃለን። ይህንን አንቺም ጠንቅቀሽ ታውቂያለሽ ብዬ አስባለሁ። ብዙ ሰው ፊቱን ሲያዞርብሽ ጋሽዬ ምንም ቢሆን አታስቀይምብኝ፣ አብርሽ እባክተው፣ የልጅህ እናት ነች፣ ሩታን አክብራት እያሉ ዛሬ ድረስ የሚከራከሩት ላንቺ ነው። ታዲያ አንቺ ዛሬ ተመልሰሽ ልጃቸው አብርሽንም እንዲሁም እህቱን ወንድሙን ሁሉንም የጋሽዬ ልጆች በፖሊስ እንዲያዙ አርገሽ እንዲጠረጠሩ አርገሽ የማይሆን ስም ስታሰጫቸው ጋሽዬስ ምን የሚሉ ይመስልሻል? ይሄ ነገር ከዘመድ ያራርቅሻል፣ ከዘመድም በከባድ ሁኔታ ጥርስ ውስጥ እንድትገቢ ያረግሻል በማለት ነው የዛሬውን መረጃን ጠንቅቄ የምነግርሽ። በሌላ በኩል ይኸው ቡዜም ያላትን ሀቅ እውነቱን ተናግራ የህግ አካላቶች ጋር ብትጋፈጥም መለቀቋ አይቀርም። ነገር ግን እናንተ ጠላት ትሆናላችሁ። ነገር ግን ቡዜ እንዳለችው አብሮ የበላ አብሮ የጠጣ ሰው እንደዚህ ሲሆን ያሳዝናል ብላ እንደተናገረችው ከአንቺ ጋር ያላት ነገር ጭራሽ እየተራራቀ የማይሆን ነገር ነው ባንቺ የምታስበው። ለምን በላይሽ ላይ ጠላት መጎተትን ታስቢያለሽ? ሩታ ማን ነው ከጎንሽ ሆኖ የሚመክርሽ? ማን ነው ከጎንሽ ሆኖ በይ በይ ያለ እልህ የሚያስይዝሽ? በልዑሌ ቀልድ አላቅም። ምንም ቢሆን ከእናት ከአባቱ እቅፍ መውጣት የለበትም ብዬ ነው ማምነው። ነገር ግን ሩታ የምትሄድበት ርቀት ደግሞ ችኩልና የበዛው አጉል አክስት አጎቶቹን ሁሉ የልጁን እየጠረጠረች ጭራሽ ልጁ ልዑልን እንዲራራቅ እያደረገች ነው። ይሄ ደግሞ ትክክል አይደለም ብዬ ነው የምናገረው። አብርሽም ቢሆን እንደ ቀልድ አትይ። ልጁን ወስደሃል ብላ ስትጠይቅህ ልጁ ቢሄድስ ምንድነው ችግሩ ብለ ነገሮችን አታደባብስ። ልክ ነው ልጁ ቢሄድ ምንም ችግር የለውም። ነገር ግን እናት ባላወቀችው መልኩ እንደዚህ ስታረግ ከተጠያቂነት እንደማትድል ልታውቀው ይገባል። ሙሉ መብት በህጉ ይሰጥህ እንጂ ልጁን ግን ማንም በማያውቀው መልኩ ድብብቆሽ በመሰለ ጨዋታ ወዲ ወዲያ ማረጉ ለአንተም ከባድ ጣጣ እንደሚያመጣብህ ከወዲሁ ልታውቅ ይገባል። አንተ ይዘህ የምትመጣው ጣጣ ደግሞ ለእህት ለወንድሞችም እየተረፈ ነው። እህት ወንድሞችንም በማይሆን ነገር አታስጠርጥራቸው። ሲጀመር ሩታ በሌለችበት ልዑሌን ለማየት እዛ ቤት ምን ታረጋለህ? አብርሽና ሩታ ያላችሁበት ነገር ስንት ዓመት ጭቅጭቅ እንደሆነ እናውቃለን። ለምንድነው በልጃችሁ ጉዳይ ሁሉን ነገር ወደ መሬት እንዲወርድ አድርጋችሁ በስምምነት እማትጨርሱት? ሁሌ እልህ፣ ሁሌ ችግር። ለምን እንደዚህ ይፈጠራል? በልዑል አሁንም ቢሆን ቀልድ አናቅም። ልዑል ያለበትን ቦታ ቡዜም ተናግራ ቢሆን አብርሽም ያለውን እውነት አውጥተህ ቢሆን እህትም ከዚህ ሁሉ ጥያቄ እንድትወጣ አድርግ። አንተ ራሱ ከእንደዚህ አይነት ምስቅልቅል ህዝቡም ከሚያዝንብህ ነገር እንድትወጣ ነው በስርዓት መልእክቴን ማስተላለፍ የምፈልገው። ዛሬ አጠቃላይ ይዤ የመጣሁትን መረጃ በተለይ ደግሞ ቡዜ በዚህን ያህል ደረጃ ጠላት መሆን የለባትም፣ እንደ ጠላት መታየት የለባትም። ሩታ የልጇን ዘመዶች አታርቅ ብዬ ተናገርኩትን እነ ቡዜንም ባንዴ በፖሊስ አታሲዝ መጨረሻውን ሳታቅ ብዬ ባስተላለፍኩት መልእክት እናንተስ ግን ምን አይነት ሐሳብ ምልከታላችሁ? በተለይ ደግሞ በልዑል ቀልድ አናቅም ስትሉ የነበራችሁ አላችሁ። ይሄም የኔ ሐሳብ ነው። ነገር ግን በእነዚህ ቤተሰቦች መካከል ምንድነው መሆን ያለበት ብላችሁ ሐሳባችሁን ታስተላልፋላችሁ። በጨዋነት ያላችሁን ሐሳብ አስተያየት ብታሳዩኝ በኮሜንት ብትጽፉልኝ ደስ ይለኛል። በሌሎች አዳዲስ መረጃዎቻችን ብቅ እስክንል ለዛሬ ዘኔ የመጣነው መረጃ ግን ይህን ይመስል ነበር። ሰላሙን ሁሉ ተመኘሁላችሁ። ሰላም